الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم وآتينا ثمود الناقة مبصرة እና የቀድሞ ህዝቦች ነብዮቻቸውን አላስፈላጊ ጥያቄ ጠይቀው ምላሹ ሲሰጣቸው እንደገና በመካድና በመሸፈታቸው ለጥፋት ከተጋለጡት ለምሳሌ እነማን ናቸው ታላችሁ በዙ በአቅራቢያችሁ ኩታ ገጠም የነበሩት በክፍለ ሀገራችሁ ይገኙ የነበሩት ተሙዶችን መጥቀስ ይበቃል ይላል። ተሙድ ማለት በመዲነተል ሙነወራና በኡርዱን መካከል ያለው ክልል ነው። ዋዲል ቁራ ይባላል ተኸይበር አለፍ ብሎ በዛ ላይ ትልቅ ህዝብ ነበር በአንድ ወቅት ማለት ነው። ነብዩላህ ሷሊህ የሚባል ነብይ ተላከላቸው። ያ ነብይ መተው ዳዕዋ በሚያደርጉበት ጊዜ አንተ ያላህ ነብይ አይደለህም ብለው አስተባበሉ። ነኝ አሉ። ለመሆነ ማረጋገጫ ምን ትፈልጋላችሁ ሲሏቸው ሰው እንዳቅም ነውና የሚያስበው በደውዮች ግመል ነጆች ስለሆኑ ተኛ ግመል ለየት ያለ ግዙፍ የሆነ ግመል ተጋራ ተውጣልህ ብለው ጠይቁ ሲፈርድባቸው ማለት ነው። እና ፊት ለፊታቸው ትልቅ ተራራ ነበረ። በሉ እንግዳውስ አሉ ጌታቸውን ጠየቁ። ይቻላል አላቸው። ተሰለፉና ተመልከቱ ተሌላ ሀገር የመጣች ግመል ናት እንዳትሉ ኋላ ባይናችሁ የአይን ምስክር ሆናችሁ ጋራው ተሰንጥቆ ግመሏ እንዴት እንደምትወጣ ታያላችሁ ብለው አሰለፏቸው በአደባባይ ማለት ነው። በዛ ሴት ወንዱ ትንሽ ትልቁ ሁሉም ተሸክፎ በሜዳ አይኑን እንደዚህ ከፍቶ እየተመለከተ ጋራው መጮህ ጀመረ እንደ መብረቅ። በሚጮህበት ጊዜ ግምስ ሳለና ለሁለት ያቺ የተባለችው ግመል ብቅ አለች ፊት ለፊታቸው ማለት ነው። ያንን እያዩ የተወሰነ ጊዜ እንኳን ተደናግጠው ቢሰነብቱም በመጨረሻ ያችን አላህ በታምር ያወጣትን ግመል ገደሉ። ያመጣውን አምጣ ብለው ማለት ነው። ያኔ እነሱም ፍጻሜ ሆነላቸው። ተመተዑ ፊ ዲያሪኩም 3 አያም ذلك وعد غير مكذوب ተባለ። ተሶስት ቀናት በኋላ ድምጥማታቸው ጠፋ አንድ እንኳን ሳይቀር ተአማኞች በስተቀር ማለት ነው። ይህን ያደረኩት የህግ ስለተጣሰ ነው። አሁንም ታዲያ አንተ ጋር አተካራ ፈጥረው እስቲ የጠየቅንህን ነገር አስፈጽምና ከዛ በኋላ እናምንልሃለን የሚሉት እርግጥ ያን ነገር ሲያውል ያምኑ ከሆነ ችግር አልነበረውም። ግን እንደማያምኑ አቃለሁና አቡጀህል ያ ነገር አድርጌ ግን ሳያምኑ ከቀረ በሰሙዶች ላይ የወሰድኩት እርምጃ አይነት ነው የሚወሰደው። ይሄን የምትስማሙ ከሆነ ይሽንቀጥልበት በላቸው አሉ። ነብዩ ግን አልፈልግም አሉ ይሄን ነገር። فظلموا بها مبصرة ማለት واضحة ማለት ነው። ማስረጃነቷ የማያጠራጥር የማያከራክር አንተ ባይንህ ራሱ ጋራ ተገምሶ ተሰንጥቆ ግመል ሲወጣ ካየህ ከዚህ የበለጠ ማስረጃ ምንም ነገር ሊመጣ የሚችል ነገር የለውም። ሁሉም ሰው በገሃድ የሚያየው ማለት ነው። فظلموا بها ማለት فجاهدوا بها ማለት ነው። ያችን የአላህን ታምር የሆነች ግመል አይተው እነሱ ግን በታምር ሳይሆን አንተ በሟርት በሲህራ አጭበርበር አይናችን ላይ ያስመስለህብን ከሆነ ሀገር ያው ሰይጣን አምጥቶልህ ነው እንጂ እንዴት አድርጎ ጋራ ግመል ይወልዳል አሉ። እንደገና አይናቸውን እንኳን ማመናቅቷቸው ማለት ነው። ያኔ እንግዳውማ እናንተ የሚገባችሁ ይህ ነው ብሎ አላህ ወዳውኑ ጠራረጋቸው። ወማ ኑርሲሉ ቢልአያቲ ኢላ ተኽዊፋ እኛ ደግሞ እኮ የተያዩ ታምሮች አያቶችን አንልክም ሰዎችን ለማስጠንቀቅ ብለን እንጂ ይላል። አቅል ቢኖራችሁ እንደዛ አይነት ታምር ራሱ መጠየቅ አያስፈልግም። በየጊዜው አላህ Subhanahu Wa Ta'ala የተለያዩ ተፈጥሯዊ መረጃዎችና የተለያዩ ክስተቶችን እኮ እንልካለን እናሳያችኋለን። እነዛን ነገሮች እኮ በደንብ ብታስተውሉ መጠየቅም አያስፈልግም ነበር ይላል። ቅንነት ላለው ሰው ማለት ምንድነው? እነ ኩሱፍ የሚባል ነገር አለ። አንድ በድንገት ሳታየው በመሐከል ቀን ላይ ያለ ፀሐይ ገልት መስልና ብርሃኗ ይጠፋና አገር ጨለማ ይሆናል። ይሄ ምንድነው የሚያሳየው? አላህ Subhanahu Wa Ta'ala ዓለምን የሚቆጣጠር መሆኑን በግልጥ የሚያሳይ ነው ማለት ነው። እና ፀሐይና ጨረቃ ብርሃናቸው በሚወገድበት ጊዜ አያታኒ ምን አያቲላህ ላ ينخسفان ان الشمس والقمر لا ينخسفان لموت احد ولا لحياته فاذا رايتموهما فافزعوا الى الصلاه እንዲህ አይነት ነገር በመጣው ጊዜ አላህን የሚያስቀይም ነገር ሰርታችሁ በዛ ተቆጥቶ ተጠንቀቁ ብሎ ፍረቻ ያሳያችሁ ነው ያለው። ያን ነገር አውቃችሁ ቶሎ ወደ ጌታ መመለስ አለባችሁ ይላል። እንዲሁም ድርቅ ይመጣል አንድ ጊዜ በጣም የለም የነበረውን ሀገር ባንድ ጊዜ አመድ ያደርግና የሚላስ የሚቀመስ የሚያሳጣበት ሁኔታ ይከሰታል። ሱናሚ ባህር አንዴ ወደ ሰማይ ተነስቶ አገር ከተማን በሙሉ ጥርግርግ አድርጎ ይወስዳል።
ምን ማለት ነው? ማን ነው የላከው? ማን ነው ያዘዘው ይሄን ነገር? ንፋስ ይመጣል፣ ጉም ይመጣል፣ ጭስ ይመጣል፣ ጦርነት ይፈነዳል ባልታሰበ መልኩ ማለት ነው። እልቂት ይፈጠራል። እነዚህ ሁሉ እኮ አቅል ቢኖራችሁ ረብል ዓለሚን የሚልካቸው ምልክቶችና ማስጠንቀቂያዎች ናቸው። እኒህ ማስጠንቀቂያ ተመላክ መች ተቆጥብ ያቃለሁኝ። አቅል ቢኖራችሁ በየለቱና በየአጋጣሚው የምልካቸው ማስጠንቀቂያዎች እኮ ብትረዱ ኑሮ መጀመሪያውንም እንዲህ አድርግና እናምንልሃለን ማለት አያስፈልግም። ተማድረግ መች ተወገድኩበት ጊዜ አለ ይላል አላህ Subhanahu Wa Ta'ala። ወይድ ቁልና ለክ እስኩር ለሁም ያ ረሱላና ኢድ ቁልና ለከ በአንድ ወቅት ደግሞ ያልንህን ነገር እስቲ አስታውሳቸው። እነ ረበከ አሐጦ ቢናስ ያንተ ጌታ ሰዎችን የከበበ ነው በኃይሉ እና ያንተ ጌታ ሰዎች የፈለገውን ያህል ኃይል ቢኖራቸው ተጌታ ቁጥጥር ውጭ ሊሆኑ አይችሉም። ሰዎችን በቁጥጥሩ በመዳፉ ስር ነው ይዟቸው ያለው ብዬ ነግሬሃለሁ አይደለም? እስቲ ያን ንገራቸው ይላል። ወማ ጃአልና الرؤيا التي أريناك إلا فتنة للناس እና አንተ በለይለተል ሚዕራጅ ያሳየንህን አስገራሚ ክስተት ለሰው ልጆች መፈተኛ አድርገን እንጂ አላሳየንህም። ወሸጀረተል መልዑና خصوصا في القرآن እንደገና በቁርአን ውስጥ የተወሳች ሆነችውን ከአላህ ረህመት ርቃ በጀሃነም ውስጥ የበቀለችውን ልዩዋን ዛፍም አላሳየንህም። ወኑኸውፉሁም በእነዚህ ሁሉ ነገሮች ምን አላስጠነቀቅናቸውም። ፈማ የዚዱሁም ኢላ ጡግያነን ከቢራ እነዚህ ሁሉ ማስጠንቀቂያዎች ሲነገሯቸው በመደንገጥና በመፍራት ፈንታ ጥጋብና ትቢት ኩራት እንጂ ሌላ አልጨመረላቸውም ይላል አላህ Subhanahu Wa Ta'ala። እና እንግዲህ አላህ Subhanahu Wa Ta'ala የሚጠቅሰው በሌሊተል ሚዕራጅ ብዙ ተአምሮችን ለቀድራ ሚን አያት ረቢል ኩብራ እንዳለው በጣም ግሩምና ከባድ የሆኑ ነገሮችን አሳይቷቸዋል። ከነዛ አንዳንዶቹን ነግረዋቸዋል ማለት ነው። ያን ነገር አሁንም ደግመህ አስታውሳቸው በማለት ይነግራል። ወይድ ቁልና ለከ እነ ረበከ አሐጦ ቢናስ ማለት እነሱ የተለያየ ነገር አምጣ፣ ሶፋን ኮረብታ ወርቅ አድርግልን፣ የመካን ጎራዎች በሙሉ ጠራርገህ አስወግዳቸውና ለጥ ያለ ሜዳ አድርገው ትልቅ ጅረት ውሃ ይፈንዳና እንዳባይ ያለ በአትክልት ሀገራችን ይንበሻበሽ ለምለም ይሁን እንደሻም እያሉ ይጠይቋቸው ነበረ ማለት ነው። ያንን ካደረክ እንቀበልሃለን እንስማማለን፣ ካልሆነ ግን እዛ አታድርቀን ይሉ ነበረ ማለት ነው። ያነ አላህ Subhanahu Wa Ta'ala እናንተ እነማናችሁና ነው ይሄን ያህል ተካራ የምትፈጥሩት? እኔ እኮ በፈልግ አንበረክካቸዋለሁ በፈለኩት ነገር አለ። ሲያታ በኃይሉ የከበበ ነው። ማንም ሰው ዝም ብሎ አፉን ከፍቶ እንዲካላረክ እንዲታላረክም ማለት አይችልም። እኔ ማመናችሁን ከፈለኩኝ ያለውል በግድ ላንበረክካችሁ እችላለሁ፣ በኃይል የከበብኩ ነኝ ብለህ ንገራቸው ይላል። ወማ ጃአልና الرؤيا التي أريناك إلا فتنة للناس يوم ليلة المعراج በሚሆንበት ጊዜ አላህ Subhanahu Wa Ta'ala ከምድር እስከ ሰማይ በጣም አስገራሚ የሆኑ ክስተቶችን ነው በአንድ ቀን ሌሊት ያሳያቸው። ከነዛ ክስተቶች አንዳንዶቹ ጎላጎላ ያሉትን በግልጽ ተናግረዋቸዋል ማለት ነው። ጀሃነምንም ጎብኝተዋል፣ ጀነትንም እንደዛው አይተዋል። በጀሃነም ውስጥ የሚቀጡትን ሰዎች ነሙዘጅ አሳይቷቸዋል። በጀነት ውስጥ የሚደላቀቁትን እድለኞችም አይተዋል። ሌሎችም ነገሮች ብዙ አይተዋል። ሲድረተል ሙንተሃ የተባለ ሰባቱ ሰማያት ሁሉ በረኞችን አጋፋሪዎችን እያለፉ ነው የሄዱት ማለት ነው። እነዛ ሁሉ ነገሮች ሲነግሯቸው እነሱ አስተባበሉ። ግን በሻም አካባቢ በምድር አካባቢ የተነገረው መረጃ ሊያስተባብሉት አልቻሉም። ተመካ እስተ ቤተል መቅዲስ ድረስ ባደረጉት ጉዞ በየኬላው ያዩትንና ያጋጠማቸውን ሲነግሯቸው አልወስፉ ወስፉ ይሉ ነበር። አባባሉ ልክ ነው ግን እንዴት ሊሆን ቻለ ይሉ ነበር ማለት ነው። የመስኮትና የበር እንኳን ቁጥር ሳይቀር ጠየቋቸው። የመስጂድ አልአቅሷን በሙሉ ነገሯቸው እና እንዴት ሊሆን ቻለ የሚለው ትክክል ነው፣ ምንም ስተት የለውም በማለት ይደናበሩ ነበር ማለት ነው። አላህ ግን Subhanahu Wa Ta'ala እኔ እኮ በኃይል የከበብኩኝ ነኝ፣ እናንተ በመዳፌ ስር ናችሁ፣ በፈልግ በአንድ ጊዜ ጭጭል አረጋችሁ እችላለሁ፣ እናንተ ለምንድን ነው እንዲህ አይነት ትቢት ውስጥ የምትገቡት ብለህ ገስጣቸው አስታውሳቸው ይላል። በዛ በሌሊተል ሚዕራጅ ደግሞ በሰባቱ ሰማያት ውስጥ ያሉትን ነገሮች ሁሉ አይተዋል። በጀነት ውስጥ በጀሃነም ውስጥ ያለውን ሁሉ ነገር አይተዋል ማለት ነው። በጀሃነም ውስጥ በጣም አስገራሚ ከሆነው ነገር አንዱን ጠቀሱና ነገሯቸው።
ሸጀረተ ዘቁም የምትባል ዛፍ በጀሃነም መሐከል ላይ እምብርቱ ላይ በቅላ አብባ አፍርታ እዛ ተንሰራፍታ ትኖራለች ብለው ሲነግሯቸው ጉር ነው ይኸው ለየለት እኮ እሳት እንጨትን ትበላለች እንጂ ደግሞ እንጨት ማብቀል ዛፍ መብቀል ጀመረ ከሳት ውስጥ አሉና ወጀል ፊትነተ ሊናስ እንግዲህ ለአቅል ልክ ነው ሰው እርጥብም ሆነ ደረቅ እንጨት እሳት መሃል ከወደቀ መቃጠሉ የማይቀር ነገር ነው ይሄን ነገር ሲነግሯቸው ግን ለነሱ ፈተና ሆነባቸው ማለት ነው አሁን ማዕቁል ያልሆነ ነገር እብድ ነው አላልናችሁ ሞትሮውንስ ይሄውልህ ለየለት እኮ ተነጭራሹ ጀሃነም የሚባለው ዓለም ያውም በሰባ እጥፍ ተዱንያ ሳት ይብሳል የተባለው ጋማ ውስጥ አንድ ዛፍ በቅላ አድጋ አበባ መርዛማ የሆነ ፍሬ ይዛ አየኋት ብሎ ይነግራቸዋል ይሄ ነው እንግዲህ ነብይ ማለት ይሉ ነበረ ማለት ነው ይሄንን ሁን ብዬ ነው ያሳየሁት አላህ እናንተ ወትሮም ደራቃዎችና ገራራዎች ስለሆናችሁ በአንድ ፊቱ ይለይላችሁ ብዬ ለመፈተን ነው የማይዋጥ ነገር የነገርኳችሁ ነገሩ ነው ተጨባጭ ነው እናንተ ያው ለእናንተ ዘበት ቢመስላችሁም ለአላህ ቁድራና ህክማ ይሄ ነገር ችግር የለውም እሳትን እኮ አቃጥለ ያላት አላህ ነው አታቃጥሊ ካላት ኢብራሂም ስንት ጋራ ተራራ የመሰለ እንጨት ተከምሮ በመሃል ተወርሮ የታውን እየዘከረ አልሰነበተም እንዲ ሳምንት ሙሉ እና ምን አለበት ዛፍን አቃጥሊ ብሎ ስላለ ያቃጥላል ዛሬ ደግሞ ዛፍ ይብቀልና ጀሃነም መሐከል ያብብ ካለ ለአላህ ቁድራ ይሄ ምንም ችግር የለውም ለእናንተ ግን እምነተ ቢሶች በመሆናችሁ ዘበት ሆነባችሁ አላቸው ማለት ነው እና እነ ሸጀረተ ዘቁም ጧዓሙ الአሲም ከልሙህሊ يغلي في البطون كقليل الحميم طلعها كأنه رؤوس الشياطين በሚለው በሱረቱል ሷፋት ውስጥ አላህ በዝርዝር ተናግሯል የሷን ባህሪ ማለት ነው እና አልመልዑነተ ማለት አልመጥሩደተ من رحمة الله ዛፍ ሁሉ ጊዜ ለምለም ቦታ ነው የሚበቅለው እሷ ግን ከሌሎቹ ዛፍ ተለይታ ታላህ ረራየ ተለምለም ቦታ ርቃ ጀሃነም ጋማ ውስጥ ሆነች መብቀያዋ ማለት ነው ይሄ ዜና ደግሞ የተናገረው ቁርአን ነው አልመዝኩረተ ፊል ቁርአን ማለት ነው አልመልዑነተ እንዲ አልሙብዓደተ من رحمة الله ታላህ ረህማ የራቀች ከጸጋ ሀገር ርቃ ጀነት ነበር የዛፍ ሀገር የለምለም ሀገር እሷ ግን ተሌላው ዛፍ ተለይታ እርጉሞቹ ሀገር በቀለች ማለት ነው እና አልመዝኩረተ የሚለው መህዙፍ ነው ከመሐከል ማለት ነው የሷ ዜና የተነገረው በቁርአን ነው ሸክ የለውም ማለት ነው አፈ ታሪክ እንዳይመስልህ እና ይሄንን እንግዲህ አላህ Subhanahu Wa Ta'ala ባይናቸው አሳይቷቸዋል ያ ሸጀረተ ዘቁም ምን አይነት ዛፍ እንደሆነች ማለት ነው ይሄን ሲነግሯቸው ለሰዎች በተለይ ለሙሽሪኮቹ ፈተና ሆነባቸው ይሄ ሰውዬ በቃ የለየለት አይና ያወጣ ውሸታም መሆኑ ይሄውላችሁ ሲሉ እንዲያውም አንዳንድ ደካማ ሰዎች ከእምነታቸው የተቀለበሱበትም አጋጣሚ ተፈጥሯል በዛ ወቅት ማለት ነው ወሸጀረተል መልዑነተ ማለት አይል ሙብዓደተ من رحمة الله ከጀነተ ለመዋ የተባረረችና ብቸኛ የሆነችው ዛፍ በጀሃነም ውስጥ አየኋት ማለታቸው ለነዚህ ለሙሽሪኮቹ ትልቅ ፈተና ሆነባቸው ማለት ነው ወኑኸውፉሁም እኛ ግን በተለያየ መልኩ እናስጠነቅቃቸዋለን እናስፈራራቸዋለን እናንተ ሰዎች አቅማችሁን ወቁ አደብ ግዙ አድባችሁ ተቀመጡ ይሻላችኋል እያልን የተለያዩ ምልክቶችን እንሰጣቸዋለን ፈማ يزيدهم الا طغيانا كبيرا እነሱ ግን ፈርዶባቸዋልና የኛ ማስጠንቀቂያ በደረሳቸው ቁጥር ጥጋብና ኩራት እንጂ ሌላ ይጨምርላቸውም ደራ ውስጥ ገቡ ማለት ነው እና ይሄንን አያት በሚሰማ ጊዜ አቡ ጀህል ለዕነቱላሂ ዐለይሂ መሳፍንቶችን ጓደኞቹን ጠረ ግብዣ አደረገ እና ግብዣ አደረገና ለመሳለቅ በዛ አያት ማለት ነው እዛ ግብዣ አድርጎ አብልቶ አጠጥቶ ሰሞኑን መሐመድ ያለውን ሰማቸው አላቸው ምንድነው እሱ አያቱን እንደዚህ ቀራላቸው ቢላሂ አለይኩም هل سمعتم في حياتكم ان شجره تخرج في وسط الجحيم አንድ ዛፍ ጋማ ሳት ላይ በቅሎ አደገ አበበ ሲሏችሁ ሰምታችሁ ታውቃላችሁ ይሄ ሰውዬ እንግዲህ የመጨረሻው ሸታም ለመሆኑ ከዚህ በላይ ምን ማስረጃ አለው አላቸው እና ሸጀረተ ዘቁም ብትባል መርዛማ ዛፍ ትበቅላለች እሷን ነው የጀሃነም ሰዎች የምትበሉት ብሎ ዛተብን ስለዚህ ዘቁም ማለት እኔ እንደማቀው አለ ማሆ ኢላ አተምሩ ወዙብድ አላቸው ያ ጃሪያ አብጊና አተምረ ወዙብድ ለሰራተኛው እና ንጥርና ንጥር ቅቤና ተምር አምጭልን በሳህን ብሎ አዘዘ አመጣ هذا يزقم الذي يعدكم محمد ተዘቀሙ ያቀው ማለት ቅመሱት እስቲ መሐመድ የሚዝትባችሁ ያው ጀሃነም በላ መሃል የሚበቅል
ፍሬ ያለው ተምር ማለት ነው አለ ተምር በቅቤ ያን እየዛቁ እስተማንጋጋቸው ይስቁ ነበረ ማለት ነው አላህ Subhanahu Wa Ta'ala እንግዲህ እንዲፈሩና እንዲጠነቀቁ የላከውን አያት እነሱ መሳቂያ ያደረጉት ማለት ነው فما يزيدهم الا طغيانا كبيرا ይሄ ነገር እንግዲህ ለአህለል ጀሃነም ነው የተዘጋጀው ይሄንን ነገር ሊፈሩ ሊጠነቀቁ ሲገባቸው እነሱ ግን የበለጠ ዛብ ለቀው ሄዱ ኩራት ጨመሩና የአላህን አያትና የአላህን ረሱል መሳቂያ አደረጉ ግደል ለሚጠብቁ ዋጋቸውን ያገኛሉ አለ እንዳለውም አደረገ ማለት ነው ወኢዝ ቁልና ለልመላኢከቲ እስጁዱ ለአደም በሌላ ወቅት ደግሞ እነዚህን ሙጅሪሞች የሚሾፍራቸው አጅሬ ኢብሊስ ነው እነሱ በተፈጥሮ አቅማቸው አይደለም ይሄን ሁሉ ኢጅራም የሚሰሩት ከጀርባቸው ያለው የሽሪሮች ሁሉ እንግዲህ አለቃ ኢብሊስ ነውና የኢብሊስንም ቂሷ ሊያነሳ ነው እዚሁ ላይ ባጭሩ ማለት ነው ወደው አይደለም ሸይጣን ስለጋለባቸው እሱ ነው እንደፈለገ የሚጫወትባቸው ሐቅን ባጢልን ሐቅ አድርጎ የሚያሳያቸው በማለት اذكر لهم يا رسولنا ይላል اذ قلنا للملائكه الكرام በሰባቱም ሰማያት የሚገኙ ለሆኑት መላእክት ህዝቦች ባልን ጊዜ የሆነውን አውስላቸው እስጁዱ ለአደም አደምን በፈጠርኩ ጊዜ አላህ Subhanahu Wa Ta'ala ከአፈርም ቢፈጠር ክብር ሰጠውና የተላቀ ክቡር ሰው ተደረገ ስለዚህ ለዚህ ሰውዬ ስገዱለት ያ በሱረቱል በቀራ በላአራፍ በዝርዝር እንዲያስቀምጠው ማለት ነው አደም እንግዲህ ከሚረገጠው ከውዳቂው አገር ነው የተፈጠረው ከጭቃ ያንን ጭቃ ግን አላህ Subhanahu Wa Ta'ala يفعل ما يريد ويحكم ما يشاء ነውና እነሱ ሲንቁት የነበረውን ነገር እንደገና ሰው አድጎ ፈጥሮ ሮህ ጨምሮበት ሲንቀሳቀስ መናገር መራመድ ሲጀምር በሉ እስቲሱ ጋራ ተወዳደሩ ብሎ ቃለ መጠይቅ አቀረበላቸው ወአለማ አደም الاسماء كلها ባለው እንደተጠቀሰው ማለት ነው በቀረበው የፈተና ጥያቄ እነሱ አልቻሉም ወደቁ ላ علم لنا الا ما علمتنا አሉ አደም ግን አንቢሁም ቢአስማኢም ስላቸው አንባሁም ቢአስማኢም ሁሉን ነገር ዘርዝረው አስረዱ ስለዚህ የናቁቲን ቃል እንዲሉ ይሄ ሰውዬ ከጭቃ ተነስቶ በለጣችሁ ስለዚህ ኡስታዛችሁ ሆኗል እናንተ ማጣቁትን ነገር አስተምሯችኋልና በሉ አክብሮት ስጡት ስገዱለት እጅንሱ ብሎ አላህ አዘዘ ማለት ነው መላእክቶች ወትሮም ቅናቸውና አንድም ሰው አላቅረመረም አንድም መላእክታ ማለት ነው ሁላቸውም ረብ ብለው ሰጀዱ ማለት ነው ፈሰጀዱ ኩሉሁም ሁላቸው መላእክቶች ለአደም እጅነሱ ማለት ነው ኢላ ኢብሊስ አልለዒን በዛ ወቅት ኢብሊስ በእነሱ መካከል ይገኝ ነበረ እሱ ብቻ ወደ ኋላ ረገጠ አፈነገጠ ማለት ነው እና ለምንድነው እሱ ያው ሸቃ ስላለበት አላህ ሊያጋልጠው ፈልጎ ነው ወትሮውንም ጂን ነው እሱ ካነ ሚነል ጂን ወደፊት በሚቀጥለው ሱረቱል ከፍ ላይ ይመጣል ኢላ ኢብሊስ ካነ ሚነል ጂን ፈፈሰከ አን አምር ረቢህ ከጂን ነው የተፈጠረው መላእክቶች ከኑር ነው የተፈጠሩት ስለዚህ ሁሉ ጊዜ አስተሳሰባቸው ኑር ነው እነሱ ማለት ነው ይሄ ግን ተማማ በአንድ ወቅት እነሱ ጋራ የመቀላቀልና እነሱን የመምሰል እድል ቢያገኝም ዘር ተልጓም ይጠልፋል እንደሚባለው ከሰይጣናት ነው የተፈጠረው ማለት ነው ያቺ ሳበች ወደ ኋላና ስገዱ ብሎ በሚታዘዙ ጊዜ እነሱ ጋራ መስገድ ሲገባው ወደ ኋላ አፈነገጠ ያፈነገጠበት ደግሞ ምናልባት ትእዛዙን አይመለከተኝም ብሎ ቢሆን ኑሮ ግዴለም ዑዝር ይሰጠው ነበር ግን ሆን ብሎ ነው ጠየቀው አላህ ውስጡ ያሰበውን እንዲያወጣው እሱ ራሱ ባንደበቱ ማለት ነው ኢላ ኢብሊስ ቃል ማ منعك الا تسجد اذ امرتك ይላል ሌላው ቦታ እኔ ስገዱ በያዘዝኩኝ እኮ ሌሎቹ ሰገዱ አንተ ለምንድነው ተገትረህ የቀረው ምን ከለከለህ ብሎ በሚጠይቀው ጊዜ ቃል አስጁዱ ለመን خلقت طينا ከጭቃ ተፍተፈ ለፈጠርከው ደግሞ ለዚህ ውዳቂ ነገር እኔ ሰግዳለሁ እንደ ኩቡሩ ብሎ ቁጭ አለ ማለት ነው እንግዲህ ሆን ብሎ መተውን ራሱን አጋለጠ ማለት ነው መጀመሪያ እኔ እኮ ትእዛዝ የተሰጠው በመላእክት ስም ነው እንዴ ደግሞ መላእክት አይደለሁምና አይመለከተኝም ብዬ ቢሆን ነበር ይመለከታል ተብሎ በቀላሉ ሊፈታ ነበር ችግሩ ማለት ነው እሱ ግን መጀመሪያውንም ሂቅድ ያለበት ጥላቻ ንቄት አለበት በአደም ላይ ምቀኝነት ማለት ነው ስለዚህ አንቋሸሻ አላህ ያከበረውን እሱ አንቋሸሸው አስጁዱ ሊመን خلقت طينا ከጭቃ ተጠፍጥፎ የተሰራው ተከበረ ተባለና ለሱ ስገዱ እንባላለን የምን መስገድ ዞር በልባክ ብሎ ቁጭ አለ ማለት ነው ያኔ ይሄም አልበቃውም ሱብሃንአላህ ሰው ሲጠማ ያድርስ ነውና
ጨመረበት እንደገና ወንጀሉን ምን አለ ቃለ አራአይተክ አየህን አለው አላህን ልክ እንደ ጓደኛው አድርጎ ማለት ነው አየህ አንተ እንደሚባለው አየህን هذا الذي كرمت علي ይሄ በኔ ላይ ተኔ በላይ ክብር የምትሰጠው የሆነው ፍጡር አለ አደም ማለቱ ነው አሁን እሱን አክብረህ ነው እንግዲህ እኔን እንደወራዳ አሽከራ አድርገህ ለሱ ተንበረከክ የምትለኝ ይሄ በኔ ላይ ክብር የሰጠው የሆነው ፍጡር ለይን አخرتني الى يوم القيامه استقيام ቀን እድሜን ካስረዘምክልኝ አለ ላአህተኒ ከነ ذريته الا قليلا የሱን ዝርያዎች በጣም ጥቂቶቹ ብቻ ሲቀሩ ልዩ ጥበቃ ያደረክላቸው አብዛኛዎችን የኔ ፈረስ አድርጌ ነዳቸዋለሁኝ ሁሉንም ከኔ ጋር አሰልፌ ወደ ጀሃነም ነው ምነዳቸው ብሎ ድንፋታውን ለቀቀው ማለት ነው የጥጋብ ብዛት ሱብሃንአላህ ሱጁድ እንግዲህ አለመስገዱ ሳያሳፍረው እንደገና ሌላ ወንጀል ለመስራት ያቀደ መሆኑን ተናገረ በይፋ ማለት ነው እና ሌላው ቦታ ላይ አንዚርኒ ኢላ የውም ይብዓቱን ይላል አሁን እክትሷር አድርጎት ነው አሳጥሮት ነው እና የሱ ለአደም መስገድ የሚባለው ነገር ተወውሱን እርሳው እኔ በዛ አልስማማም አለ ውድቅ አድርጌዋለሁ ይልቁንስ የቸም እንደፈረደብኝ ሌላ ጌታ የለኝምና አንድ ምጠይቀው ጉዳይ አለኝ እሱን ስለሱ ነው ማናገርህ አለው ምንድነው እሱ አንዚርኒ ኢላ የውም ይብዓቱን እስተቂያማ ቀን ድረስ ረጅም እድሜ ማግኘት እፈልጋለሁ ተውባ ሊያረግ ኢባዳ ሊያረግ ቢሆን ኑሮ ጥሩ ነበር ወንጀሉ ከባድ ነውና ረጅም እድሜ ሰጠኸኝ ዘላለም ልገዛህና ተውባ ላረግ እፈልጋለሁ ቢል ኑሮ ጥሩ ነበር እና ይቺ ብቻ አትበቃኝም እኔ አሁን ምሰጋው ያለሁት እድሜ አጭር ከሆነ የምፈልገውን ያልሳልሆነ ጅል እንዲያልሞት ነው ምፈራው ማለቱ ነው ረጅም እድሜ ስጠኝና እስከ መጨረሻው አደምንና ዝርያውን እዋጋዋለሁኝ ከዛ በኋላ የምታረገውን አድርግ ከመሆኑም ጋራ ይሄን እድሜ መስጠት የሚችል አላህ ብቻ መሆኑን እየገለጠ ነው እሱ በራሱ ስልጣን ወይም ከሌላ ወገን የሚያገኘው ቢሆን ኑሮ ከሱ አይጠይቅም ነበር እና አንዚርኒ ኢላ የውም ይብዓቱን ሲል ቃለ ኢነከ ሚነል ሙንዚሪን ተእኪድ አድርጎ ያው አንተ እድሜያቸው ከሚረዝምላቸው ክፍሎች አንዱ ነህ በእድሜ ምንም ጥላቴ ነህ ብዬ አልቀንስብህም ወትሮውንም ረጅም እድሜ ሰጥቻለሁኝ በዛው መቀጠል ትችላለህ አለው ማለት ነው እና እድሜያቸው የረዘመ ፍጥሮች መላእክቶች ናቸው በጥቅሉ መላእክት አስተውን አንድ መላእክት አልሞተም እስከ ዘላለም ሁሉ ጊዜ ይፈጠራሉ ይኖራሉ የውመል ቂያማ በጅምላ አንድ ጊዜ ነው የሚያልቁት ዓለም ሲፈርስ እና ከነዛ ጋር እንግዲህ እንደ የረጅም እድሜ ተወስኖለት ነበር ማለት ነው ያንን ነገረው አላህ Subhanahu Wa Ta'ala እና ያችን ከጨበጠ በኋላ ግን ምን ሊሰራ እንዲያቀደ ተናገረዛው ማለት ነው ላአህተኒ ከነ ذريته አደም መጥቶ አይደለ ይሄን ነገር ችግር የፈጠረብኝ እሱን እበቀለዋለሁ እሱን ብቻ ሳይሆን ትውልዱንም ጭምር አለ ልጆቹንም ጭምር አፈርደም ነው ማበላቸው እንኳን እቺን እድል የሰጠኝ በማለት ደነፋ ማለት ነው ላአህተኒ ከነ ማለት ላአስተእሲለን የአደምን ዘሮች ደብዛቸውን አጠፋቸዋለሁ ገቡበት ገብቼ ማጅራታቸውን እያያዝኩኝ ሁሉንም የኔ አደግዳጊና አገልጋይ አደርጋቸዋለሁ እንጂ እንዲህ በቀላሉ እኔን ከጀነት አባረው እነሱ ጀነት ሊገቡ አልፈቅድም ማለት ነው ወይም ላስተውሊየና عليهم ላአህተኒ ከነ ማለት ሁሉንም እጋልባቸዋለሁ ትካሻቸው ላይ ተቀምጬ እንደፈረስ በወንጀል መስክነዳቸዋለሁኝ እና فلا تجد اكثرهم شاكرين ሌላው ቦታ ያገኛለሁ መስሎህ ሁሉንም ተቆጣጥሬ የኔ አሽከር አጨብጫቢ ያረጋዋለሁ አንተም ያመሰግንህ ሰው እንደው አይኖርም በጣም ሁለት ፍሬ ጥቂቶች ሳልሆኑ በስተቀር በማለት ዛቻውን ለቀቀ ማለት ነው ሱብሃንአላህ ኢላ ቀሊላን ኢላ ኢባደከ ሚንሁም المخلصين የሚለው ሌላው ቦታ ማለት ነው ልዩ ጥበቃ የምታደርግላቸው ሊኖሩ ይችላሉ የተወሰኑ ይሁኑ ግድ የለም እነዛ ጥቂቶቹ ቢያመልጡ ምንም አይደለም አብዛኛው ግን እኔ ጋር ነው አለ ሱብሃንአላህ ያነ አላህ Subhanahu Wa Ta'ala ምን አለው ቃለ ተባለ ለማንኛውም አንተ እንግዲህ የለየልት ቢተኛ ነህ ካሁን በኋላ ይሄን ዛቻህን የምትችለውን ለማድረግ ታችላለህ ተዚህ ብቻ ውዞር በላሁን አለው ሰማይ ዓለም ላይ ነው የሁሉ ድንፋታ የሚለቀው ከህቢጥ ይለዋል ሌላው ቦታ አሁን ዘሃባ አለው እና ከዚህ ከሰማይ ዓለም እንዲህ አይነት ወንጀለኛ እቺን ንጹሃን ዓለም ሊበክል አልፈልግምና በመጀመሪያ ወደ መሬት ትወርዳለህ አሁን እንግዲህ አንተ ጋራ ጭቅጭቁ አስፈላጊ አይደለም ውረድ አለው ፈመን ተቢዓከ ሚንሁም እንደምትለው የአደምን ዘሮች እኔ ጋር አሰልፋቸዋለሁኝ እኔ እገራቸዋለሁና ጋልባቸዋለሁ የምትለው ከተሳካልህ ሞክር የኔን ጌታቸውን ትእዛዝና መመሪያ ተተው ከጥላታቸው ጋር አንተ ጋር የሚወግኑ ካሉ
እነሱም ያንተ ቢጤ ናቸውና ፈኢነ ጀሃነመ ጀዛኡኩም ጀዛአ መውፉራ ጀሃነም አንተ አለቃውም አሽከሮችህም ለሁላችሁም የተሟላች በቂ የሆነች ምንዳ አድርግላችኋለሁኝ እዛው ዋጋችሁን ታገኛላችሁ በማለት አላህ ውሳኔውን ሰጠ ማለት ነው። هذا وصلى الله وسلم على النبي وعلى اله